ሰላም ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰሞኑን በዋንትያ ሰለሞን ጉዳይና እንዲሁም በልጇ ከዚህም በፊት በ13 ዓመቷ የደፈራትና በህፃንነት ለራሷም ህፃን ሆና ህፃን አሳዝሎ መንገድ ላይ ያወጣት ወንድ ማለት ነው። ዛሬ ላይ ደግሞ ምን አይነት ክስ ይዞ ወደ ፍርድ ቤት እንደሄደ ሁላችንንም ያስገረመንና ያስደነቀን ቢሆንም ፍርድ ቤቱ ግን ለዋንትያ ምን አይነት ፍርድ ሰጣት የሚለውን አጠር አድርገን እንመለከታለን። ቻናሉን ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁኝ እንድትሆኑ በአክብሮት ጠይቃለሁ። ዋንትያ ሰለሞን ሁላችንም እንደምናውቃት ከዛሬ 3 ዓመት በፊት ማለት ነው በኢቢኤስ ቴሌቪዥን እንደቀረበችውና ራሷ ስትናገር የህይወት ታሪኳ ምን አይነት አሳዛኝ እንደነበረ የኢትዮጵያ ሕዝብ ሁሉም ያውቃል። ቢሆንም ግን ተስፋ ባለመቁረጧና እግዚአብሔርም ስለረዳት ተስፋም ስላልቆረጠች የኢትዮጵያ ሕዝብም ስለረዳት ምንም ያህል እንኳን ህፃን ልጅ ሆና ህፃን አዝላ ጎዳና ላይ ብትወጣም ዛሬ ላይ ግን ራሷን አስተካክላ ልጇንም እያሳደገች እንደሆነ ሁላችንም የምናየውና የምንመለከተው ጉዳይ ነው። ቢሆንም ግን ዋንትያ ሰለሞን ዛሬ ላይ ቲክቶክ እየሰራች ማስታወቂያ እየሰራች በዚህም በዛም በት እያለች ራሷንም ልጇንም ጽድት አድርጋ ማኖር የቻለች ጎበዝ ወጣት እንደሆነችም ይነገርላታል። ታዲያ ዛሬ ላይ አላቅሽም ለዲኤንኤ መመርመሪያ እንኳን ሳንቲም የለኝም ብሎ የካዳት በ13 ዓመቷ ልጅ ያሳዘላት ወንድ ልጅ ዛሬ ግን ልጄን ማየት መንከባከብ እፈልጋለሁ ብሎ ዛሬ እሷንና ልጇን ጽድት አድርጋ ማኖር ስትችል ወደ ፍርድ ቤት ቀርቦ ከሷታል። ይህ የፍርድ ጉዳይ ምንድን ነው? የትኛውም ሰው ለራሱ ያለው ራሱ እንደሆነ ያስተምረናል። ነገር ግን ዛሬ ላይ ይች ልጅ እንደምንም ብላ ልጇንና ራሷን ጽድት አድርጋና ተንከባክባ ማኖር ባትችል ኖሮ ያን ጊዜ የከዳት ሰውዬ ለዛሬ ላይ ድጋሚ መጥቶ ልጄን ብሎ አይመጣም ነበር። ያም ሆነ ይህ ግን ዋናው ትልቁ ነገር የሰው ልጅ በዛም በዚህም ብሎ ከፈጣሪ ጋር ለራሱ አለኝ የሚለውን ነገር ማስተካከል እንዳለበት ያስተምረናል። ይቺ ልጅ ግን በህፃንነቷ ህፃን አሳዝሎ የጣላት ሰውዬ ዛሬ ላይ ልጄን እፈልጋለሁ ብሎ ቢቀርብም ህጉ ግን የፈረደው ልጁን እየሄደ ማየት እንዳለበትም ፈርዶለታል። በዛን ሰዓትም ልጁ ናት፣ አሁንም ልጁ ናት። የሚያሳዝነው ነገር ግን ሳይኖራትና ባልበሰለ ጭንቅላቷ በልጅነቷ ልጅ አሳስሎ መንገድ ላይ የተዋት ሰውዬ በዛ ሰዓት ፍርድ ያላገኘች ልጅ ዛሬ ላይ እሷም ስታድግ ልጇም ስታድግ አብረው ከልጇ ጋር እያደጉ ሰርተው መኖር ሲችሉ የሚፈልጋት የቀድሞ ባሏ እንደመጣ ሁላችንንም ያስገረመንና ያሳዘነን ጉዳይ ነው። ዋንትያ ሰለሞን ግን እጅግ በጣም ጎበዝ እንደሆነች እውነት ቢነገርላት ምንም የሚደንቅ ነገር የለውም። በዚህ እድሜዋ በለጋ አይምሮዋ በለጋ ጭንቅላቷ ምንም አደረገች ምንም ልጇንና እሷን ይዞ መኖር በራሱ ትልቅ እንደሆነ ያሳያል። አሁንም ግን ይች ልጅ ማበረታታትና ለሷ ሞራል መስጠት ትልቅ ድጋፍ እንደሆነም ይሰማኛል። ዋንትያ ሰለሞን ጎዳና ላይ ማደር ምን እንደሆነ የምታውቅ ዛሬ ላይ ደግሞ ሰርቶ መኖርም ሁሉን ነገር በልጅነቷ ተምራ በተግባር አይታ ያለፈች ልጅ ብትሆንም እኔ እንደ ግሌ ግን ትንሽ ሰውየው በጣም አሳዝኖኛል። ልጁ ድሮም ልጁ አሁንም ልጁ ከሆነችና ካመነበት መጀመሪያስ ለምን አላመነበትም የሚለው ነገር አይምሮዬ ውስጥ የተወሰነ ጥያቄ ፈጥሮብኛል። ውድ አድማጭ ተመልካቾቻችን የየራሳችሁን ሀሳብና አስተያየት በኮሜንት ላይ መስጠት ትችላላችሁ። ስላዳመጣችሁኝ አመሰግናለሁ።